ሰላም እንዴት ናችሁ? ዛሬ የምናገርበት ርዕስ እኔን ግራ የገባኝ ነገር ስለሆነ ምናልባት መልስ ካገኘንለት አብረን እንድንወያይበት ብዬ ማስበው ነገር ነው። እምነትን የሚመለከት ነው። እምነት መጠንከር፣ በእምነት መበርታት፣ የእምነት አስተማሪ መሆን፣ የእምነት ጉዳዮች ላይ ማገልገል የማንኛውም እምነት ሊሆን ይችላል። እምነት መሰረታዊ ሀሳቡ ዓላማው ምንድን ነው? እምነት እኔ እስከሚገባኝ ድረስ ዘላለማዊ የሆነን ህይወት በምድር ላይ በሚደረጉ የተቀደሱ ስራዎችና አረማመዶች የተቀደሰ ህይወት በመኖር በተቻለ መጠን በሰው የሚቻሉ ነገሮችን መልካም የሚባሉትን ነገሮች ከእግዚአብሔር ሐሳብ ጋር ከአላህ ሐሳብ ጋር የሚስማሙትን ነገሮች በማድረግ ዘላለማዊ ህይወትን ማሳመር ነው። እንግዲህ ከሞት በኋላ ሌላ ህይወት እንዳለ እናምናለን። የእምነት ላይ ያላቸው ሰዎች በሙስሊሙም በክርስቲያኑም ገነትና ጀነት እንዳለ ይታመናል። በሌላውም እምነት ከሞትም በኋላ ሌላ ህይወት እንዳለ ይታመናል። ስለዚህ በተስፋ ያን የዘላለም ህይወት ለማግኘት በዚህ ምድር ላይ ስንመለስ ስጋችንን ጨቁነን ለመንፈሳዊ ነገር በመገዛት የእግዚአብሔርን ፈቃድ ፈጽመን እንሄዳለን በሚል ነው ሰው እምነት የሚያደርገው። እና የእምነት ዓላማው መሰረታዊ ዓላማው ለምድራዊ አይደለም፣ ለሰማያዊ ወይም ደግሞ ለማይዳሰሰው ተስፋ ነው። አሁን ለማናየው ተስፋ ዘላለም ከሞት በኋላ ወደፊት የምናገኘውን ነገር በማሰብ በዛሬ የህይወት ልምዳችን ውስጥ ከኃጢአትና ከመጥፎ ነገሮች ለመቆጠብ የምናደርገው ጥረት ነው። ከእምነት የምናገኘው ትልቁ ነገር ይሄ ነው፣ ተስፋ ነው። እና ተስፋን በመፈለግ ፍቅርን አዳብረን በፍቅር በመኖር ፍቅር ስንል ያለ ምክንያት ያለ ጥቅም ያለ ምናምን ሰዎችንም በመውደድ የተፈጠሩ የእግዚአብሔር ፍጡር የሆኑ ነገሮች ሁሉ በመውደድ መጥፎ ነገርን በመሸሽና በመጠየፍ የመልካም ነገር ባለቤት በመሆን እምነትን ማስረጽ ዓላማው። አሁን ግን የምናየው በዚህ ምድር ላይ የምናየው እምነት የመልካም ህይወት በምድር ላይ እዚህ ከተማ ወይም ደግሞ እዚህ በምድር ላይ በዓለም ላይ የተሻለ ኑሮ ለመኖር የተዘጋጀ በሚመስልበት መንገድ ስለ ብልጽግና ነው እምነት እያወራ ያለው። የእምነት መሪዎች የሚያወሩት አሪፍ ቤት ውስጥ ውድ ቤት ውስጥ ስለመኖርህ፣ ውድ መኪና ስለመንዳትህ፣ ልጆችን ውድ ትምህርት ቤት ስለማስተማር፣ የተሻለ ህይወት ስለመኖር ነው የሚመሩህ እንጂ የምድር ህይወትን ንቀ ወደ ዘላለማዊ ህይወት እንድታስብ የሚገፋፋ ነገር እያስተማሩ አይደለም። እያሉ ያሉት ፓስፖርት ላይ እንጸልይልሃለን፣ ወደ ጭንቅር ትሄዳለህ። የሆነ መኪና ላይ እንጸልያለን፣ መኪና ይኖርሃል። ቤት ላይ እንጸልያለን፣ ቤት ይኖርሃል። እና ሀብት ታካብታለህ። አንተ ደግሞ መስጠት አለብህ። ስትሰጥ ከዛ አንተ ደግሞ ሀብታም ትሆናለህ ይሉህና እነሱ የዓለም ቁንጮ የተባለ እጅ የሚያስቆረጥም ኑሮ ይኖራሉ። መሪዎቹ የሚኖሩት ኑሮ በጣም ሌላ ሰው ሊኖረው በማይችል መንገድ የተጋነነ ነው። ከሚሰሩት ስራ አይደለም፣ የእምነት ስራም ቢሆን ደሞዝ የሚያስፈልገው ስለሆነ ማንኛውም ስራ ከሚያገኙት ደሞዝ ወይም ከዛ ጋር የሚመጣጠን ኑሮ አይደለም የሚኖሩት። በሀገራችን ቢሊዮነር የሚባሉ ሰዎች ወይም በዓለም አቀፍ ደረጃ ቢሊዮነር የሚባሉ ሰዎች የሚኖሩትን ኑሮ ነው የሚኖሩት። ነጋዴ አይደሉም። የእግዚአብሔር መንግስት እያገለገልን ነው እያሉ ያሉት ሰዎችን ወደ እምነትና ወደ መልካም አርአያነት እየመራን ነው። በዚህ ጉዳይ ነው እኛ ራሳችን መክሊታችን ተቀብለን አደራ ተቀብለን ይህን ስራ እየሰራን ነው የሚሉት። ግን እየኖሩት ያለው ኑሮ በጣም የተጋነነ ነው። ሰዎችም ወደዛ ኑሮ ይገፋሉ። ኦኬ፣ በምድር ላይ ደስተኛ ኑሮ መኖር የሚጠላ የለም። ግን የመንፈሳዊ አባቶች መንፈሳዊ ነገርን እንመራለን የሚሉት ሰዎች ታርጌት ገንዘብ ከሆነ ከነጋዴ በምን ይሻላሉ? በተለያየ መንገድ የሚገኘውን ገንዘብ ከምእመናኖች ሊሆን ይችላል። ከቤተ እምነቱ የሚገኘው ገንዘብ ከእያንዳንዱ ሰው በአስራት በመባ በፍቅር ስጦታ የሚሰጡት ነገሮች ለትክክለኛ ለእምነቱ መዋል ሲገባቸው በባንክ ውስጥ በቢሊዮን እያስቀመጡ ለራሳቸው ከቤት ቤት እያማርጡ ልጆቻቸውን ውጭ ሀገር እያስተማሩ በጣም ውድ የተባለ መኪና እየነዱ ለሚረግጡት የሚጠየፉበት በየቀኑ ጫማ፣ ልብስ፣ ሁሉ ነገር በተለየ በአክተር በላይ እየኖሩ አንተን ወደ እግዚአብሔር ተመልከት ሲሉ እንዴት ነው መስማት አያስቸግርም? ዓላማው ይሄ ነው። ለምድራዊ ማካራል ተፍ ብለን ለምን አንነግድም ታዲያ? ለምን አንነግድም? ነግዱ ቢሉ አይሻልም ወይ?
እና ዓላማው እየሳተ ያለ አይመስላችሁ? የሚያወሩት ነገር ሁሉ ስለ ማግኘት ነው። ስጥ ነው የሚሉ፣ አምጣ ነው የሚሉ፣ አምጣ ነው የሚሉ። እነሱ መቼ ነው የሚሰጡት? መቼ ነው ወላጆቻቸው ጥሏቸው በመሞታቸው ሜዳ ላይ ወደቁ ህፃናቶች የሚያነሱት? መቼ ነው አርግዘው የሚወልዱ እርጉዝ የመውለጃ ቀናቸው ደርሶ ቤት የሌላቸው ደጅ የሚተኙትን የሚሰበስቡት? መቼ ነው አረጋውያንን የሚሰበስቡት? መቼ ነው የተቸገረ ሰው የሚያነሱት? የእግዚአብሔርን ዓላማ ከሆነ የያዙት እግዚአብሔር እኮ ለሁሉም ሰው ግድ ይለዋል። ጌታ ኢየሱስ ክርስቶስ ተሰብስቦ የእሱን ወንጌል የሰሙ ሰዎች ሲያያቸው አዘነላቸውና የሚበሉት ነገር ስለሌለ እነሱ 5 ዓሣና ዳቦውን ጸልዮ ለዛ ሁሉ ሰው እንዲሆን ያደረገው እኮ ስለሚበሉት ምሳ ግድ ብሏቸው ነው። አሁን እኮ ቸርች ውስጥ መጥተው ምግብ ምሳ የሌላቸው ራት የሌላቸው ሲሄዱ የትም መሄጃ እንደሌላቸው እንዳሉ የሚያቅ አገልጋይ ገንዘቡን ከሰበሰበ በኋላ ወደ ራሱ አካውንት ይከታል እንጂ ለድሆች ምንም አይነት ሲያደርግ አናይም። የሚያደርጉ ሊኖሩ ይችላሉ፣ ጥቂቶች ናቸው። እና የብልጽግና ወንጌል ስለ ዓለም፣ ስለ ተድላ፣ ስለ ደስታ በጣም ተንፈላሶ ስለ መኖር እየሰበከኝ እንዴት ነው መንፈሳዊ ነገርን ልታሳየኝ የምትችለው? አንተ እኮ ዓለም በልጣብሃለች እኮ። አንድ ሰው ዓለምንም መንፈሳዊ ነገር አንድ ላይ መያዝ ይችላል ወይ? የሆነ ቦታ ተሸውደናል፣ የሆነ ቦታ ተላልፈናል። በሁሉም እምነት ያሉ አገልጋዮች አሁን ለፖለቲካ ሲያጨበጭቡ ታያቸዋላችሁ። ከመንግስት ጋር ተጣብቀው የሆነ ነገር ማግኘት ይፈልጋሉ። ስብሰባ አይቀሩም። ምርጫ መጥቷል ምረጡ ይላሉ። እንትን መጥቷል እንትናን አውግዙ ይላሉ። የሆነ ሰው ከመንግስት ካወገዘ ያወግዛሉ፣ ካወደሰ ያወድሳሉ። የሆነ ቦታ ላይ ይሄ ሁሉ ለዓለም ነው እንጂ ለመንፈሳዊ ነገር እኔ ዋጋ ያለው አይመስለኝም። ወይም ውሸት ነው ብላችሁ ስበኩኝ በለመደው አፋችሁ እናንተ እኮ ማለታችሁ አይቀርም እንጂ አሁን በሁሉም እምነት የምናየው ነገር አእምሯችን ውስጥ ጥያቄ እየፈጠረ ነው። አስተውሉ። ለዓለም እየሞታችሁ ነው። ከማንም በላይ ሰላም ይብዛላችሁ። ከእናንተ አውቄ አይደለም። እግዚአብሔር ይስጥልኝ።